ሼር አድርጉልኝ። ባረከላሁ ፊኩም። እናንተም በሰብር ስሙኝ ከቻላችሁ። በመጀመሪያ ሰላም አለይኩም ወራህመቱላህ። ምናልባት አላሁ ተባረከ ወተዓላ ለአንድ ሰው በምን ምክንያት እንዴት በየትኛው መንገድ የሂዳያ ምክንያት እንደሚያደርገን ስለማናውቅ ይሄንን ቪዲዮ እንኳን ሼር በማድረግ ተባበሩኝ። ይሄንን ቪዲዮ ለመስራት ስወስን ሐቂቃ እኔ ከማናችሁም በላይ ሆኜ አይደለም፣ አፉ በሉኝ። አብሶ በእውቀት ጉዳይ ከሁሉም በታች መሆኔን አውቃለሁ። ላኪን በሰሞኑ አንድ ነገር ልቤን አቃጠለው እና ተናግሬ ይውጣልኝ ብዬ አሰብኩኝ። እሱም ምንድን ነው? በእህታችን ወደ አኺራ ወደ ሄደችው በሙና ምክንያት ብዙዎቻችን አብሶ በቅርብ የምናውቃት አዝነናል፣ ልባችን ተሰብሯል። ላኪን ሁላችንም ወደዛው ነን፣ ምንም ማለት አንችልም። በዚህ ምክንያት አንድ ነገር ማለት ፈለግኩኝ። እኔ ስለ ወንዶች አይመለከተኝም። ለወንዶች ወንዶች ይምከሯቸው፣ ሴቶችን ነው ማለት የምፈልገው። እሱ ምንድን ነው? ብዙ እህቶች እዚህ ሶሻል ሚዲያ ላይ በእሷ መሞት በጣም አዝነዋል፣ በጣም ልባቸው ተሰብሯል። ፎቶዋን እየለጠፉ ቪዲዮዋን እየለጠፉ ማዘናቸውን እየገለጹ ነበረ። ደስ ይላል እኮ እህትነት፣ የሆነ ደስ ይላል ብቻ ኦልሬዲ። ላኪን አንዳንድ እህቶችን ቤታቸውን ገብቼ ያየሁኝ። ምናልባት ይሄ ቤትም እኮ የእኔም ጭምር ነው። እኔ አላህ ደብቆልኝ የእነሱ ፊት ለፊት ሆኖ ነው እንጂ ቤታቸውን ገብቼ ሳይ ወላሂ እነሱ ለሞተ ሰው የሚያለቅሱበት ሁኔታ ላይ አይደሉም። ምናልባት አልኳችሁ ከኔም ጭምር ነው፣ ግን እነሱ ሐቂቃ ለሞተ ሰው የሚያለቅሱበት ሁኔታ ላይ አይደሉም እህቶቼ። ለነሱ ራሱ የሚለቀስበት ሁኔታ ላይ ያሉ እህቶች ናቸው ብዙዎቹ። ቤታቸው ውስጥ ያለው ሙዚቃ፣ ቤታቸው ውስጥ ያለው መገላለጥ፣ ፎቶ ከፊት ከኋላ አስፓልት ላይ የሄደች እየተቀረጸች፣ አንዴ ጸጉሯን እየበተነች፣ አንዴ ከዚህ ጸጉሯን ወደዛ አድርጋ አላሁ ሙስተዓን በስ አድርጋ የተነሳሳች ፎቶ ቤቷ ውስጥ እያለ በየትኛው ሞራል ነው ወደ አዛኙ ወደ ከእናት በላይ ሩህሩህ ወደ ሆነው ጌታ ላይ ሄደች እህት በምን ሞራል ነው የምናለቅሰው? ወላሂ ሐቂቃ ነው የምላችሁ። ምናልባት አላሁ ተባረከ ወተዓላ በሂክማው አንድን ሰው ማስተማር ስለፈለገ ነው ስንት ወንዝ አሻግሮ የሙናን መሞት እንድንሰማ ያደረገን። ረሱል አለይሂ ሰላቱ ወሰላም ምን ብሏል? ለሰው ልጅ ከሞት በላይ መካሪ የለም ብሏል። ምናልባት አላሁ ተባረከ ወተዓላ በሷ ሞት ዜና ውስጥ አንድን ሰው ማንቃት ስለፈለገ ነው። አንድ ሰው ለአንድ ሰው ደውል መሆን ስለፈለገ ነው። ላኪን እየነቃንበት ነው፣ ላኪን እየተመከርንበት ነው። ወላሂ እየተመከርንበት አይደለም። እኔ በሞተ ሰው መቅናት የሚቻል ቢሆን ኖሮ ወላሂ በሙና ቀናባት ነበር። ለአኑ ለምን እንደሆነ ታውቃላችሁ? ረሱል አለይሂ ሰላቱ ወሰላም ምን ብሏል? አላሁ ተባረከ ወተዓላ የሆነ ሰውን ሲወድ በሰዎች ያስወድዳቸዋል ብሏል። ስለዚህ ተመልከቱ ሙና ዛሬ ሶሻል ሚዲያውን እንዴት እንደተቆጣጠረች ሞታ፣ ትልቁ ትንሹ፣ አዋቂው አላዋቂው፣ የሚያቃት የማያቃት ሁሉ ስለሷ ወጥቶ ሲያወራ ሲያለቅስ ነበረ፣ እስከ ትላልቅ ኡስታዞች ድረስ። ምናልባት እኔ ነገ የኔ ቀዳ ወርዳብኝ እኔ ወደ አኺራ ብሄድ አንድ ሰው አስታውሰው እንኳን አላህ ይዘንልሽ የሚለኝ ሰው አለ ይኑር ይሁን ብዬ ነው ወላሂ በራሴ ያዘንኩት። የሷ መሞት ትላንትና ሙና ከኛ እኩያ ናት። ትላንትና እሷ እንደኛ ወታ ቪዲዮ ስትሰራ የነበረ፣ ትላንትና ወታ ያየችውን ነገር እንደኛ ተው አላህን ፍሩ ስትል የነበረ እህታችን፣ ትላንትና እንደኛ ሰርታ ለፍታ አስጠርታ የምትበላ ሴት ዛሬ ከአፈር በታች ናት። ዛሬ ከቀብር ውስጥ ናት። እስኪ ተመልከቱ። ምናልባት ነገ የኔን የሞት ዜና በድንገት ትሰማላችሁ፣ ወይ ያንቺን የሞት ዜና በድንገት እንሰማለን፣ ወይ ያንተን፣ ወይ የናንተ፣ ወይ የኛን። ለአንሁ ሐቅ ነው፣ አልሞት ልሐቅ አሉ ረሱል ሰለላሁ ዐለይሂ ወሰለም። ግን እየተመከርንበት ነው ወይ? መሞታችን እኮ እውነት ነው የሚያሳስበው ብዙዎቹ። እኔ እኮ ሞቴ አይደለም የሚያሳስበው አሟሟቴ ነው። አሟሟት ብቻ አይደለም የሚያሳስበው፣ ከሞት በኋላ ያለው ነገርም በጣም ያሳስባል። ከሞት በኋላ ያለው ነገር በጣም ያሳዝናል። ወላሂ ረሱል አለይሂ ሰላቱ ወሰላም ምን ብሏል? የመጀመሪያዋ ቤታችን ቀብር፣ እዛ ውስጥ ያለችው ነገር ካማረልን መንገዳችን ያማረ ነው ብሏል። እዛ ውስጥ ያለችው ቀብር ውስጥ ያለን ነገር ግን አወል መንዚ ላይ እዛ ውስጥ ያለችው ነገር ግን ከተበላሸችብን እንዳለ መንገዱ የተበላሸ ነው ብሏል። ቀብራችን ሊያሳስበን ይገባል። ሞታችን ብቻ ሳይሆን አሟሟታችን ሊያሳስበን ይገባል። ረሱል ሰለላሁ ዐለይሂ ወሰለም ምን ብሏል? የሰው ልጅ አሉ በሚወደው ነገር ላይ ሲሰራ ለመስራት የሚወደው ነገር ላይ ይሞታል ብሏል። ነገም አላህ ዘንድ በዛው ነገር ያችን ነገር ይዟት ነው የሚነሳው ተብሏል።
ዛሬ እንደዚህ ቪዲዮ እየሰራው እንደዚህ እየጨፈርኩኝ ምናልባት የሆነ ወባ አላህ አውርዶብኝ ወደ አኺራ ቢሄድ ነገ አላህ ዘንድ እየጨፈርኩ ልነሳ ነው። እስኪ ተኸየሉ አላህ ከሰጠን ትልቁ ኒዕማ ማየት፣ መስማት፣ መስራት፣ መሄድ፣ ማውራት። እኛ ግን በዛ አላህ በሰጠን ኒዕማ አላህን እያመጽ ነው። ነገ አላህ ዘንድ አፍረንና ተናንሰን ስንቆም አላህ ሲጠይቀን ባሪያዬ ሆይ እኔ በሰጠውሽ ኒዕማ በዚህ ጊዜ እንዴት አመጽሽኝ ብሎ ሲጠይቀኝ ወላሂ ራሳችሁን ሳሉት። እስቲ ቆም ብላችሁ ተመልከቱት። በአላህ እንደው ወላሂ ዛሬ ልባችሁ በሙዚቃ ያበደ እህቶቼ ሆይ እስኪ በአላህ ይሁንባችሁ ለደቂቃ እስኪ ለሰኮንድ ቆም ብላችሁ ዛሬ ሙና ላይ የወረደው ነገር በእናንተ ላይ ቢወርድ ኖሮ እንቱራዲን ባላችሁበት ሁኔታ አላህን መገናኘት ብትገናኙ ደስተኞች ናችሁ ወይስ ተናንሳችሁ አፍራችሁን አላህ ዘንድ ስምትሄዱት? ሁላችንም ነን ራሳችንን መጠየቅ ያለብን። ወላሂ ሁላችንም ነን ማልቀስ ያለብን ባለንበት ሁኔታ። እኛ በዚህ ሰዓት ባለንበት ሞመንት ወላሂ ለሞተ ሰው የምናለቅስበት ሁኔታ ላይ አይደለንም። ሞራሉ እንኳን የለንም። ወደ አዛኙ ጌታ ለሄደ ሰው ማልቀሳችን ራሱ ወላሂ ሞራል የለንም። ለዛ እንኳን ለአንና ማልቀስ ያለብን ለራሳችን ነው። ለራሳችን በዚች ዱንያ ላይ የቀረ ነው። በዱንያ ተታለን ላለነው ሰዎች እቺ ዱንያ ምንድናት? ጫወታ ዛዛት አለቀ። እኛ ግን በዚች ተታለን ላለነው ሰዎች ወላሂ እኔ ማልቀስ ካለብኝ ለሞተ ሰው ብዙ ማልቀስ አቆሚያለሁ። አላህ ይዘንለት፣ አላህ ይርሐሙ። خلاص ምንም ማድረግ አልችልም። ያ ረቢኔስ በምን ሁኔታ ይሁን አንተን መገናኝ? እኔን የሚያሳስበኝ ይሄ ነው። ከተገናኘው በኋላስ እንዴት ነው? ለምትጠይቀኝ ጥያቄ ምን አይነት መልስ ነው ያለኝ? እኔ የሚያሳስበኝ ይሄ ነው። የሞተውማ ወደ አላህ ነው ሄደው፣ ወደ አዛኝ ከእናት በላይ ወደሚያዝነው ነው ሄደው። ወላሂ የሙናን መስማት የሰማው ጊዜ ጓደኛዬ ጋር ሄጄ በጣም በቃ ነገርኳት እያለቀስኩ። በይ እንግዲህ በይ ተዘጋጂ፣ እኛም ፕሮግራም እናውጣ አለችኝ። ለካ ፕሮግራም ማውጣት አለብኝ። እስካሁን ፕሮግራም ያላወጣችሁ፣ እስካሁን ራሳችሁን ያላስታውሳችሁ አላህን ፍሩ። ወላሂ ተመከሩ። በአንድ ሰው ሞት እዚህ ሶሻል ሚዲያ ላይ የምናውቀው ስንት ሰው ናተናል። ስንት ሰው ዛሬ አምና ያ አላህ ከኛ ጋር የነበሩ እህት ወንድሞች ስንት ሰው ዛሬ ከቀብር በታች ነው ያሉት። አላህ ለኛ እድል ሰጥቶን እዚህ ጋር ስለቆየን አላህን እናምፀው። ያ አላህ ያ ሐባይብ ወላሂ والله ይሁንባችሁ። ለአንድ ደቂቃ ቆም ብላችሁ አስቡ። እኔ አንዴ በቴሌግራም አንዴ በዚህ እየመጣው ምጮ እኔ ነፍስ ቁ አንፉሰኩም ወአህሊኩም ናራ ነው። ሰዎች አላህ ምን አለ? መጀመሪያ ነፍሶቻችሁን አድኑ ነው። እኔ ነፍሴን ብቻ እኮ አድኜ ቁጭ ማለት እችላለሁ። ግን እንተዋወስ። ሁላችንም በጀነት መገናኘትን እንፈልጋለን። ሁላችን አንድ መሆን እንፈልጋለን ጀነት ላይ። አላህ ዱንያ ላይ እህታማቾች ናችሁ አንድ ሆኑ እንዳለን ሁላ ነገም በጀነት አንድ መሆን እንፈልጋለሁ። እኔ ከናንተ ጋር ነገ ከአርሽ ጥላ ስር ከናንተ ጋር መሆን እፈልጋለሁ። ምናልባት አላህ አዝኖልኝ በስራዬ አይደለም በረህመቱ አዝኖልኝ ጀነት ብገባ አይኔ እያየ እህቴ ወደ ጀሃነም እንድትወረወር አልፈልግም። ወላሂ ለዚህ ነው ማለቃቅሶ መጥቼ። ምናልባት ሰለችቻችሁ ከሆነ አፉ በሉኝ። አንዴ በዛ አንዴ በዚህ ላኪን ምን ላድርግ? ጨነቀኝ፣ ወላሂ ጨነቀኝ። እኔ እንዴት ነው ያ አላህ እንጃ ወላሂ። እኔ አንዳንዴ ምናልባት ሂዳያ በእጅ ሆኖ አላህ ፍቃዱ ሰጥቶኝ ምናልባት እንደዚህ መንገድ ለሳቱ እህቶች፣ በሙዚቃ ላበዱ በድራማ ላበዱ እህቶች ምናልባት ልባቸውን ባስተካከልኩላቸው ብዬ አስባለሁ፣ አላህ በሚያየው ማለት ነው። ስለዚህ ሀባይብ ሳይረፍድባችሁ ንቁ፣ እንንቃ። ወላሂ ያለንበት ዱንያ ጠፊ ናት።